ለኑንያት ሁሉም ነገር አወቀ። ኑንያትም እንደታመመችና ከሱ ጋር ለምን እንደምትርቅ ሁሉም ነገር ኤሉሽም ትነግረዋለች። ኤሉሽም ለምን ይሄን አክል እሷን ትጠያታለሽ ብሎ ባላት ጊዜ ነበረ ወንድሜ ቆይ አንተን መጠበቅ ፈልጌ እንደሆነ ይገባሃል። አሁን የማሳይህ ነገር አይተህ ራስህ ትፈርዳለህ ትለዋለች። በዚህ ሰዓት ምንድነው የምታሳይኝ? ቆይ ለምን እንዲህ ትጠያታለሽ ብሎ እህቱንም በጣም ይቆጣታል። በዚህን ሰዓት ኤሉሽም ሄዳ የታመመችበትንም ወረቀት አምጥታ ለቤሉል ታሳየዋለች። ቤሉልም ባየውን ወረቀት በጣም ይደነግጥና ምንድነው ይሄ ነገር ብሎ ይናገራል። አያክ ላንተ ብዬ ነው አንተን መጠበቅ አለብኝ። እሷ ልጅቷ ካንተ ጋር ተጣብቃለች፣ ምንም እንኳን አትሰማም። ስለዚህ እኔ ደግሞ አንተን መጠበቅ አለብኝ ትለዋለች። ታዲያ እኔን የምትጠብቂኝ እሷን በማግለል ነው ወይ? ይሄን አክል ክፋት በመስራት ነው ወይ ይላታል። ወንድሜ አይታይህም ወይ? አይንህን ግለጥ እስኪ አይንህን ግለጥ ትለዋለች። በዚህን ሰዓት በጣም ይናደድና ራስሽንም ይሄንን ለማድረግ እንዴት ድፍረት እንዳገኘሽ አላውቅም፣ ግን ደግሞ ከጎና መሆን አለብሽ ይላታል። በጣም ትናደድና እሷ እኮ ላንተ አትገባህም፣ የሚገባህ ሰው ደግሞ ከጎንህ አለ፣ ሌላ ሰው ነው የሚገባህ፣ በቃ ተዋት፣ እሷ አትመጥንህም ትለዋለች። ካሁን በኋላ ኑንያትንም ስታስከፊና እሷንም መጥፎ ነገር ስታደርጋት እንዳላይሽ አሁን ወደ ቤት ግቢ ብሎ ተቆጥቶ ያባረራታል። ሮጥ ብላ ወደ እናቷም ስትገባ ከእናቷ ጋርም ምን ሆነሽ ነው ልጄ ትላታለች። ወንድም ያስከፍቶኝ ነው ስትላትም ደግሞ ከወንድምሽ ጋር በምን ልትጣሉ ችላችኋል ትለዋታለች። በዛን ሰዓት ወንድሜ ራሱን ነው ያስከፋኝ እያለች ትነግራታለች። ለምን ወንድምሽ ምን አድርገሽው ነው ብትላትም ማሚ ቅርታ አንቺ አታሳይና አትናገር ያልሽኝንም ነገር ተናግሬያለሁ፣ ነግሬዋለሁ ወንድሜም ለመጠበቅ ትላታለች። ወይዘሮ ሄለንም በዛን ሰዓት በጣም ትደነግጥና ምንድነው የምትይኝ አልገባኝም እያለቻት ማሚ ቅርታ አድርጊልኝ ሁሉም ነገር ነግሬዋለሁ ስለ ኑንያት ትላታለች። በዚህን ሰዓት በጣም ትደነግጥና አንቺ ምንድነው ያደረግሽው? አሁን ከክፍሌ ውጪ፣ ደግሞም ነገ ትምህርት መሄድ አለብሽ፣ ተነሺ ብላ አባራ አመነጫጭቃ ታወጣታለች። ኤሉሽም ወደ ክፍሏ ትሄዳለች። ከዛ በኋላ ግን ወይዘሮ ሄለን ተጨንቃና በውስጧ በጣም ሀሳብ ውስጥ ገብታ ምንድነው የማደርገው አሁን ይህንን ነገር እንዴት ሊያውቅ ቻለ በልጇም ብላ በጣም ተናዳ ራሷም በጣም መጥፎ ነገር እያሰበች ነበረ። ኑንያት አሁን ላይ ምንም ነገር ህመሟን ለመደበቅ እየሞከረች ግን ደግሞ ወይዘሮ ሄለን አሁንም ይባስ ብላ ህመሟም እንዳትሻርና እንዳትታመም የታመመችውም እንዳይድንላት እያደረገች ትገኛለች። አዶኒና መኮንንም የእሷን እቅድ ደርሰውበት ሁሉም ነገር ሊያፋጥጧት ወደ ቤት ይመጣሉ። ወይዘሮ ሄለንም አዶኒ ሲናገራት ምን እያልከኝ ነው? በጣም አላበዛኸውም እንዴ? መስመርህን አትለፍ ትለዋለች። በዚህን ሰዓት እሱ ምንድነው የምልሽ አሰሚኝም ወይ? አንቺ እንዴት አድርገሽ ሰውን ትዋሻለሽ? በዚህ ናክል እንዴት ያለ የማታደርጊውን አደርጋለሁ ትያለሽ ይላታል። ምንድነው የማላደርገውን? ደግሞስ ምን አደረኩት ትለውም ለምንድነው ልጆች እያሳደኩኝ ነው ብለሽ ከሰው ገንዘብ የምትወስጂው? ለምንድነው የምትዋሺው ብሎ ያፋጥጣታል። በዚህን ሰዓት በጣም ትናደድና ደግሞ ይሄ ምንድነው? አንተ ዝም ብለህ አፍህን አትክፈት ትለዋለች። መረጃ አለኝ መረጃዬም ይሄ ነው ብሎ ሁሉንም ነገር መኮንንም አጠገቧ ያሳያል። በዚህን ሰዓት እንዴት ልትመጣ ቻልክ አንተ ደግሞ ስትልም የቀይ ሰው ሁሉ ስላንቺ ነው የሚያወራው፣ ሁሉንም ነገር ይታወቃል፣ አሁን ሰው እየፈለገች ነው ይላታል። በዚህን ሰዓት በጣም ትደነግጥና አዶኒንም ለማስተባበል ትሞክራለች። አዶኒም አይሆንም፣ ይሄ ነገር እውነቱን መታወቅ አለበት። አዶኒም በመዋሸትሽ በጣም አዝናለሁ፣ ይሄን አክል ውሸት ተዋሻለሽ ብዬ አላስብም ነበረ፣ አሁን ግን ይበቃል፣ መተወው እንዳይመስልሽ ይላታል። ተረጋጋ እንጂ አዶኒ ትለዋለች። እሱም አሻፈረኝ ሲልባት በመጨረሻም መኮንንንም ታጠምደዋለች። የውልክ መኮንን አሁን ላይ አዶኒን መክዳድ አለብክ፣ አላውቅም በለው አለበለዚያ የማይሆን ነገር ይፈጠራል ትለዋለች። በዚህን ሰዓት እንዴት አድርጌ ነው እሱን የምከዳው? እሱ እኮ እውነቱን ያውቃል ብትልም
ብትለው ቢላትም እሱን እኔ አስተካክለዋለሁ። አሁን ላይ አንተ ማድረግ ያለብህ ብቻ አላውቅም፣ ይሄ ተሳስቼ ነበር በለው ትለዋለች። በዚህን ሰዓት በጣም ይናደድና አንቺ የናክል ውሸት ለምን ትዋሻለሽ ብሎ አሁንም መልሶ ጥያቄ ይጠይቃታል። ያልኩህን ብቻ አድርግ፣ አሁን ላይ እሱን ብቻ ሳምንልኝ ትለዋለች። በዚህን ሰዓት ግን እኮ ሁሉም ሰው የቀይን ስላንቺ ነው የሚያወራው፣ ደግሞም እየፈለጉሽ ነው ቢላትም እኔ አስተካክለዋለሁ ትላለች። ቤሉልም ካወቀ በኋላ ሁሉም ነገር ኑንያትንም እያዘነ እና ደግሞ መመርመር አለብሽ ይላታል። በዚህን ሰዓት እኔ መመርመር አልፈልግም መሞት ነው የምፈልገው ትለዋለች። እንደዚህ አይነት ነገር ድጋሚ እንዳታዋሪ ብዬሽ ነበረ ትደጋግሚዋለሽ ይላታል። እሷም እውነቱን ትነግረዋለች። ካሁን በኋላ መሞት ነው የምፈልገው፣ አሁን ምንም ደግሞ መሞት አይቀርም በቅርብ ግን ደግሞ ቤተሰቦቼን አደራ ላንተ ትለዋለች። የኔ አበባ ታይ እንጂ ውስጤን አትጉጂው ከዚህ በላይ ይላል። አሁን ላይ እንደምሞት እመን ይሄንን ነገር፣ ምክንያቱም መድኃኒት እየወሰድኩ አይደለም ይሄን አክል፣ ስለዚህ መሞቴ አይቀርም ትለዋለች። አሁን ቶሎ ብለን ሐኪም ቤት መሄድ አለብን ብሎ አንጠልጥሏት ለመሄድ ወደ ቤት ይመለሳሉ። በዛን ሰዓት ግን እቤት ለመውጣት ሲሞክሩ አዶኒም እቤት ስለነበረ በመሀላቸው ችግር ይሆንባቸዋል። አሁን ላይ አዶኒ ከኔ ውጭ እሷ ከማንም መሆን አትችልም እና ተዋት ትሄድ፣ እሷን ተዋት የራስ ህይወት ኑር ስትለውም አዶኒም ይሄ ነገር በሚናገርበት ሰዓት ቤሉልና ኑንያትም ሁሉንም ነገር ስለተነጋገሩ ዝምታዋን ታሰፍነዋለች። በዚህን ሰዓት በጣም ይናደድና አሁን ላይ ቤሉልና አዶኒም በጣም ይጣላሉ። በመሀላቸው ከባድ ጸብ ይፈጠራል። ኑንያትም ከእሱ ጋር በመሄድ በምታስብበት ሰዓት ከቤሉል ጋር ግን ደግሞ ወይዘሮ ሄለን ትደርሳለች። ሲጣሉም ምንድነው የምታደርጉት? ምንድነው ተላቀቁ ትላቸዋለች። በዛን ጊዜ ሁለቱም ሲላቀቁ ኑንያትን ወደ ሐኪም ቤት መውሰድ አለብኝ ብሎ ቤሉልም ለእናቱ ይናገራታል። በዚህ ሰዓት ለምንድነው ሐኪም ቤት የምትወስዳት ትለዋለች። ወይዘሮ ሄለንም ኑንያት ስለነገረቻት ነገሩም ይታወቅብኛል ብላ ጉድ ትሆናለች። እሷም አይሆንም ብላ ትከለክሏለች። ቤሉልም በጣም ይናደድና በሁለታቸው መሀል ከባድ ጸብ ይፈጠራል። በወይዘሮ ሄለንም በጣም አዝኜብሻለሁ ማም፣ ይህን አክል ክፋት ትሰሪያለሽ ብዬ አላስብም ነበረ ብሎ በጣም ተናዶ ያዋራታል። ወይዘሮ ሄለንም ተረጋጋ ብላ ልጅ ይኸውልህ እያለችውም ትቷት ይሄዳል። ነገሩም ለማስቆም ወደ ቴዲ ስልክ ስትደውል ነበረ። ቴዲ ጋም ከደወለች በኋላ ሁሉም ነገር አሁን ወደ ሐኪም ቤት ሊወስዳት ነው፣ እናም ነገሩ ሊበላሽብን ነው እና አሁን ቶሎ ብለክ ነገሩን አቋጨው ትለዋለች። በዚህን ሰዓት ቴዲ እና ይድረሱበታ ካሁን በኋላ ምንድን ነው የሚያስጨንቅሽ ቢላትም እየነገርኩህ አትሰማኝም ወይ? አሁን ቶሎ ብለህ ካስተካክለው ብላ ስልኩ ትዘጋበታለች።